አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እንግዲህ መብራቱ ሀይለዋል። እንዴት ናችሁ? በድጋሚ እንኳን አደረሳችሁ ብያለሁኝ። እንግዲህ ለሸህሩ ረመዳን እንኳን በሰላም አደረሳችሁ አደረሰን። አልሐምዱሊላህ ረብል ዓለሚን ላደረሰን ጌታ ክብር ምስጋና ለሱ ይሁን እና ዛሬ እንግዲህ በድጋሚ የመጣሁት ዛሬ በተለየ መልኩ በቪዲዮ የመጣሁት የረመዳን ገጠመኝ ይዤላችሁ ነው የመጣሁት ማለት ነው። እና እንዴት ናችሁ? እንግዲህ በረመዳን እንደዚህ ማሾ ነው የሚባለው በሀገራችን ደስ ይላል ማለት ነው። ረመዳንን የሚያስመስሉ እና የረመዳን ገጠመኝ ይዤላችሁ መጥቻለሁ ማለት ነው። ጋይስ አብራችሁኝ ሆኖ ምንድነው ገጠመኝሽ እያላችሁ ለምትጠይቁኝ አብራችሁኝ ቆዩ። ገጠመኝን አጫውታችኋለሁ ማለት ነው። እና ብዙ ጊዜ ሰው ሲሰራ ገጠመኞች ያጋጥሙታል። ያው ገጠመኝ መጥፎም አለ፣ አላህ ይጠብቀን ከመጥፎ። ደግሞ እንደዚሁም በጣም የሚያስቅ ገጠመኞችም ያጋጥሙናል ማለት ነው። እና በተለይ በስደት ዓለም ብዙ ገጠመኞች አሉኝ። ግን ያው እኔ ትላንትና ያየሁት ገጠመኝ በጣም ስላሳቀኝ እናንተ ጋር ይዤው ልምጣ ብዬ ነው ማለት ነው። መብራቱ እና ትላንትና ምን ገጠመሽ ካላችሁኝ፣ እንግዲህ ገጠመኙ የረመዳን ገጠመኝ ያው እንደተለመደው ስራችንን ጉድ ጉድ እያልን አመሸን ማለት ነው። እኔ የጽዳት ነኝ፣ ጓደኛዬ ደግሞ የምግብ ናት። ምግብና ጽዳት አብረን ነው የምንሰራው እና ያው ለረመዳን ማምሻ አካባቢ ትንሽ ቢዚ መሆን ነገር አለ ማለት ነው። ላፍጥር ስለሆነ ማለት ነው። ሁሉም ያው ጾሞ ስለሚውል ላፍጥር ግብ ነው። ባለ አቅም የሚበላ ነገር የሚጠጣ ነገር ለማቅረብ ዝግጁ እንሆናለን ማለት ነው። ታዲያ እኔ ትላንትና ምን ገጠመኝና ገጠመኝ አለኝ ብዬ የመጣሁት እኔም ጽዳቴን ጨርሼ ጓደኛዬን ለመርዳት ወደ ኩሽና አመራሁ ማለት ነው። ከዛ የኩሽናዋ ጓደኛዬ ኩሽና የምትሰራዋ ጓደኛዬ እንደተወትሮ እንደተለምዶ ሁሉም ነገር አሰናታ ጠብቃኛለች። እኔ ደግሞ ጠረጴዛዎቹን ሳህኑ ምኑን አስተካክዬ መጥቼ ምግብ ለመውሰድ ነው ለመደርደር ኦሬዲ። እና በዛ መሀል እያለን ምን ገጠመን ብትሉ ሴትዮዋችን ለጎረቤት የሚላክ ጣፋጭ የሚሰጥ እንግዲህ ለአፍጥር የሚሰጥ ለጎረቤት የሚሰጥ ጣፋጭ አሰርታታለች ለሷ ማለት ነው። ያንን ጣፋጭ ተሰርቶ አልቋል። ግን በመጨረሻ የሚጨመሩ ውህዶች አሉ። እሱም ውህዱ ምንድነው? የስኳር ሶሉሽን ወይም ደግሞ የስኳር ብጥብጥ እና ማር ነው። ታዲያ ይህ የስኳር ሶሉሽን እና ማር በአንድ ሳህን ታዋህዳለች መዳማችን ማለት ነው። ስታዋህድ የተሰራው ጣፋጭ ደግሞ በየሳህኑ መድባለች። ኦሬዲ ለመመደብ እና ለማስተካከል ነው የሚላክ ምግብ ስለሆነ ለጎረቤት የሚሰጥም ስለሆነ ከዛ በሳህን መድባ አስተካክላለች። ግን በመጨረሻ ላይ ከላዩ ላይ የሚደፋው የስኳር ሶሉሽኑና ማሩን ተዋህዶ ላዩ ላይ ይደፋበታል ጣፋጭ ስለሆነ ማለት ነው። በዛ መሃል ሴትይቷ ትንሽ ቢዚ ናት፣ በጣም ቢዚ ናት። ስልክ ሹፌር ጋር ትደውላለች፣ ከሰዎች ጋር ትደዋወላለች፣ ከእህቶቿ ከምን በጣም ቢዚ ሆና አላቅም። እንግዲህ እኔም በጣም ቢዚ ነኝ፣ ጓደኛዬም እንደዛው ሳምቡሳ እየጠበሰች ነበር ማለት ነው። እኔ ደግሞ የበሰሉ የተጠባበሱ ምግቦች
አስተካክዬ ጠረጴዛው ላይ እያረኩ ነው። ይርቃል ትንሽ መመገቢያ ክፍልና ኩሽናው በጣም ይርቃል እና እኔ የወሰድኩ ወስጄ ተመልሼ ስመጣ ገጠመኙን ያየው ማለት ነው። ታዲያ ሴትዮዋችን መዳማችን በሳህን ውስጥ ሁሉንም ጨምራ ውህዱን ደግሞ እያዋሃደች ነው። ማርና የስኳር ሶሉሽን እያዋሃደች ሳለ አታውቀውም እንግዲህ በድንገት ነው ያንን ሳህን ጠረጴዛ ላይ ነው የምታዋህደው። ይቺ ሳህን እንደ በድንገት ግልብጥ ትላለች። ውህዱ እንዳለ እሷ ላይና መሬት ላይ ተደፋ ማለት ነው። መሬት ላይና እሷ ላይ ተደፋ ማለት ነው። ከዛ ደግነቱ ሳህኒቱ አልወደቀችም። ተነጣጥራ ያላትን ደፍታ ጠረጴዛው ላይ አርፋለች። ግርም ያለኝ አንድም እሱ ነው። ጠረጴዛው ላይ አርፋለች። እንዲህ ተከረባብታ ያለውን ደፍታ ቁጭ ብላለች። ከዛ ሴትዮዋም ለማዳን ብዙ ጥረት አድርጋለች፣ ግን ውህዱ ሊድን አልቻለም። መሬት ላይና እሷ ላይ ተደፋ ማለት ነው። ከዛ እቺን ሴትዮ እንዳይጥ አጣብቆ ይዞ እንዴት እናውጣት? እኔ ለጊዜው ትንሽ ችግር አለብኝ። እኔም ከወደቅኩ እንደዛው ነኝ። የሆነ ነገር ሰው እንትን ካለ ቀድሜ ነው የምስቀው። ሳቅ አለብኝ። መጥፎ ነገር ነው ወላሂ አላህ ያንሳልኝ። በጣም እንትን እላለሁ እና በዛ መሃል እያለን እኔ በቃ አልቻልኩም። ሳቄ መጣ። ሳቄ መጣና ከዛ ትንሽ ሳቅኩኝ። እቺ ሴትዮ በመሃል ናት። ከዛ እንደገና እኔ እንዴት ዝም እላታለሁ? ያችኛዋ ደግሞ ምንም ትኩረት የላትም ምግቡ ላይ ነው። ሳምቡሳ እየጠበሰች ስለሆነ ሰውም ዞር ብላ አታይም። ከዛ እኔ ነኝ ማያት ሴትዮዋን። ከዛ መዳማችንን እኔ ይሄ ነገር ብዬ በቃ ሳቄን ዋጥ አርጌ ሴትዮዋን ደግሞ ለማውጣት እንዴት ልራመድ? ምክንያቱም ኩሽናው የለም፣ በውህድ ተጥለቅልቋል። ከዛ እንደምንም ብዬ ትንሽ ቦታ አገኘው ማለት ነው። ትንሽ ቦታ አገኘሁና እንዲች እግሬ አንድ እንዲህ በጫፍ አሳርፌ እሷ ጋር ደረስኩ ማለት ነው። ከዛ እንደምንም ብዬ ስቤ አስወጣት ማለት ከዛ ውህድ ላይጥ መያዣ የሚደረግ የሆነ ማጣበቂያ ነገር አለ አይደለ? ልክ እንደዛ ነው የሆነችው ማለት ነው። ስቄ ብታዩ በቃ ስቄ አላበራውም። ከዛ አላችሁ ቀጭን ሴትዮ አስወጣኋትና በቃ የቀረውን እኛ እንሰራዋለን፣ ሂጂ አረፍ በይ ብዬ እሷን ወደ እንትን ወሰድኳት ማለት ነው። ወደ ማረፊያ ቦታ ወሰድኳት። ከዛ በኋላ የቀረውስ እኔ እንዴት ለማስተካከል እንዴት ልግባ? በእንትን ነው አሁን ዋና ኩሽናው አለ፣ እንደገና ደግሞ ሁለተኛ ኩሽና አለ። በመሃል ነው በበራፍ እንዲህ በር አለ፣ የሁለቱም መተላለፊያ። በሱ ነው የተደፋው። እኔ እንዴት ልለፍ? እንዴት እቃ ላምጣ? በቃ እንዴት ልበላችሁ? በዛ ላይ ሊያዝን ደርሷል። ትንሽ ደቂቃ ነው የቀረው። ግራ ግብት አለኝና በቃ ለጊዜው በጣም ተናደድኩም። በኋላ ደግሞ እንዴ ዛሬ አይጥ አደረገችን፣ የሚያዝ አይጥ አደረገችን እያልኩ ለጊዜው በጣም እንትን ብሎኝ ነበር። ምክንያቱም ጊዜ የለንም። ያው ታውቃላችሁ ጾመው ስለሚውሉ ሁሉም ነገር መዘጋጀት አለበት። ከዛ በቃ እንዳውም በር ቀየርኩ ማለት ነው። በኋላ በኩል በር አለ። በዛ እያረኩኝ እንደምንም አንድ ያህሉን አገባደድኩና ከዛ ውሃ ደፍቼ ውረድ በሞቴ አልኩት። እሷም አገዘችኝ። ውሃ ደፍተን አጠብነው። ከዛ ሊለቅ ማርና ስኳር ነው። እንዴት ይልቀቅ?
በዛው በእግራችን ወደዛ ወደዚህ ደግሞ ሄድንበት። ቤቱም ሁሉ አጣብቆ የሚይዝ ሆነ ማለት ነው። ከዛ አንዴም ስቃለሁ፣ አንዴም ደግሞ እናደዳለሁ። ግን አጋጣሚ ነው፣ እሷም ማስበው አይደለም። በቃ ልክ እንደ አይጥ እያልኩ በቃ እንደ አይጥ አጣብቃተዎችን እያልኩ እና ከእንደገና ከአፍጥር በኋላ ከእንደገና አጠብን ኩሽናውን ማለት ነው። እና ይሄ ገጠመኝ ደግ